ሰላም እንዴት አላችሁ የዩቲዩብ ቻናል ተከታታዮች። በዚህ ቪዲዮ ላይ የግሬድ 10 ሂስትሪ የታሪክ ትምህርት ማለት ነው ዩኒት 1 የመጀመሪያው ምዕራፍ 1ን ዲቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም 1815 to 1914 የካፒታሊዝም ወይም ደግሞ የነፃ ገበያንና እንዲሁም ደግሞ የናሽናሊዝም የሀገር ፍቅር እድገትን ዲቨሎፕመንትን ማለት ነው ከ1815 እስከ 1914 ድረስ የነበረውን በአብዛኛው በተለይ በኢሮፕ ነው እንጂ በእኛ ሀገር ላይ ያለውን አይደለም። ከ1815 እስከ 1914 የነበረውን የምናይና የምንመለከት ይሆናል በዚህ በምዕራፍ 1 የታሪክ ትምህርት የ10ኛ ክፍል የታሪክ ትምህርት ላይ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ ሼር እና እንዲሁም ኮሜንት በማድረግ ለጓደኞቻችሁም ሼር በማድረግ ማለት ነው ቻናሉ እድገት እንዲያሳይ አስተዋጽኦ እንድታደርጉ በትህትና ጠይቃችኋለሁ። ቀጥታ ወደ ሌሰኑ እንሄዳለን። መጀመሪያ ላይ የምናገኘው ዩኒት ኢንትሮዳክሽን ወይም ደግሞ የምዕራፉን መግቢያ ነው። The unit covers the development of capitalism and nationalism in the West from 1815 to the beginning of the First World War. ይህ ዩኒት ይህ ምዕራፍ ማለት ነው ከቨር የሚያደርገው የሚሸፍነው የካፒታሊዝምንና እንዲሁም የናሽናሊዝም የሀገር ፍቅርንና የሀገር መውደድንና እንዲሁም የካፒታሊዝም ናሽናሊዝም ማለት ለዛ ሀገር ያለን ትልቅ የሆነ ፍቅር ወይም ለዛ ሀገር እስከ መስዋዕት ድረስ የሚያደርግ ማለት ነው። ካፒታሊዝም የነፃ ገበያ ስርዓት ከ1815 እስከ 19 ድረስ እስከ 19 ክፍለ ዘመን ድረስ ያለውን በዌስት ማለት ነው በምዕራባውያን ዘንድ ያለውን እስከ ወርልድ ዋር እስከጀመረበት ጊዜ ያለውን የምናይ ከቨር የሚያደርግ የሚሸፍን ሲሆን ይህም የዲቨሎፕመንቱን የሚሸፍን ሲሆን ኢት ፎከስ አሞንግ አዘርስ ኦን ዘ ካራክተሪስቲክስ ኦፍ ካፒታሊዝም ዘ ኢፌክት ኦፍ ኢንዱስትሪያል ካፒታሊዝም ናሽናሊስት ሙቭመንትስ ኤንድ ዘ ፕሮሰስ ኦፍ ዩኒፊኬሽን ኢን ኢታሊ ኤንድ ጀርመኒ። ከዛም በተጨማሪ ማለት ነው ኢት ፎከስ የሚያተኩርባቸውም ካራክተሪስ የተለያዩ የካፒታሊዝም ካራክተሪስቲክስ ባህሪያት የነፃ ገበያ ስርዓት ባህሪያት የኢንዱስትሪያል ካፒታሊዝም ደግሞ ኢፌክትን ተጽዕኖውን እንዲሁም ደግሞ የናሽናሊስት ሙቭመንት የተለያዩ የናሽናሊስቶች እንቅስቃሴዎች ሙቭመንቶችን ከዛም በተጨማሪ የጣሊያንንና የጀርመንን ዩኒፊኬሽን ፕሮሰሱን ወይም ደግሞ ሂደቱን ዩኒፊኬሽናቸውን ህብረታቸውን ዳግም ህብረታቸውን ሂደቱን እናያለን። The major lessons included in the unit are features of capitalism, nationalism and formation of nation states. ሜጀር ሌሰን ዋና ዋና የሚባሉ ሌሰኖች በዚህ ላይ ኢንክሉድ የሚደረጉ የሚካተቱት ማለት ነው። በዚህ ምዕራፍ ላይ የመጀመሪያው ፊቸርስ ኦፍ ካፒታሊዝም የካፒታሊዝም የነፃ ገበያ ስርዓት ፊቸሩ ባህሪው ምን አይነት ነው የሚል፣ ናሽናሊዝም ኤንድ ፎርሜሽን ኦፍ ኔሽን ስቴት የተለያዩ የኔሽን ስቴቶች እና የሀገር ፍቅር የናሽናሊዝም ፎርሜሽናቸው የእነዚህን የሚመለከት ነው የሚሆነው። ዩኒፊኬሽን ኦፍ ኢታሊ የጣሊያንን ዩኒፊኬሽን ኦፍ ጀርመኒ የጀርመንን ዩኒፊኬሽን ወይም ደግሞ ዳግም ህብረት ማለት ነው። በጣም የተከፋፈሉ ነበሩ። በተለያዩ መንደር ስቴቶች የተከፋፈሉ ነበሩ። እነሱ አንድ ላይ ዩኒፋይ ያደረጉበትን ዋና ሜጀር ኮንሰርን ነው። ከዚህም በተጨማሪ አሜሪካን ሲቪል ዋር የአሜሪካን የዩኤስ ማለት ነው የእርስ በርስ ጦርነትን እንዲሁም የናሽናሊዝምን እና ኢስተርን ኩዌሽን የዚህ ምዕራፍ የዚህ ዩኒት ማለት ነው ሜጀር የሆኑ ሌሰኖች ዋና ዋና የሚባሉ ቶፒኮች ናቸው። The first main topic is መጀመሪያ ላይ የምናገኘው ዋና የሆነ ርዕሳችን ማለት ነው 1.1 ሲሆን ይህም ፊቸርስ ኦፍ ካፒታሊዝም የካፒታሊዝም የነፃ ገበያ ስርዓት ባህሪ ፊቸር ምንድን ነው የሚለውን በዚህ እናያለን። Capitalism has been the dominant economic system in the Western world since the collapse of feudalism. ካፒታሊዝም ወይም ደግሞ የነፃ ገበያ ስርዓት ማለት ነው በዌስተርን ወርልድ ወይም ደግሞ በምዕራባውያኑ ዓለም ላይ ዶሚናንት የሆነ ኢኮኖሚክ ሲስተም ወይም ደግሞ ዋና የሆነ የበላይ የሆነ የኢኮኖሚ ስርዓት ሲሆን ይህም ፊውዳሊዝም ከወደቀበት ወይም ደግሞ ኮላፕስ ካረገበት ጊዜ አንስቶ ነው። In the capitalist system most means of production are privately owned. በካፒታሊስት ሲስተም ወይም ደግሞ በነፃ ገበያ ስርዓት ማለት ነው አብዛኞቹ የማምረት ሂደቶች ፕሮዳክሽኖች ፕራይቬትሊ ኦውንድ ወይም ደግሞ በግለሰብ ደረጃ ኦውን የተደረጉ ባለቤትነት ያላቸው ናቸው። The growth of capitalism was influenced significantly by the industrial revolution. የካፒታሊዝም ግሮዝ ወይም ደግሞ የነፃ ገበያ ስርዓት እድገት ማለት ነው ሲግኒፊካንትሊ በዋናነት ኢንፍሉዌንስድ የተደረገው በኢንዱስትሪያል ሪቮሉሽን ወይም ደግሞ በኢንዱስትሪ አብዮት ነው። The industrial revolution first started in England in the 18th century. የኢንዱስትሪያል ሪቮሉሽን ወይም ደግሞ የኢንዱስትሪ አብዮት
ለመጀመሪያ ጊዜ የጀመረው በኢንግላንድ ሲሆን ይህም በ18ኛው ክፍለ ዘመን ነበር። The Great Industrial Revolution was mainly responsible for the tremendous economic transformation in Western Europe and the United States of America in the 19th century. ይህም ማለት ነው የግሬት ኢንዱስትሪያል ሪቮሉሽን በጣም በኢኮኖሚክ ትራንስፎርሜሽን በምዕራባውያኑ ዓለም ወይም በምዕራባውያኑ የዩሮፕ ክፍል እና በዩኤስ በዩናይትድ ስቴትስ ኦፍ አሜሪካ ማለት ነው በጣም አያሌ የሚባል ተርመንደስ ማለት ነው በጣም ብዙ የሚባል የኢኮኖሚክ ለውጥ ወይም ደግሞ የኢኮኖሚክ ትራንስፎርሜሽን እንዲከሰት አድርጎ ወይም ደግሞ እንዲከሰት ዋነኛ ምክንያት ሆኖ ነበር። ሜንሊ ሪስፖንሲብል ሆኖ ነበር ይህ የግሬት ኢንዱስትሪያል ሪቮሉሽን በተለይ በዌስተርን ዩሮፕ እና በዩኤስ ማለት ነው በ19ኛው ክፍለ ዘመን። አፍተር ኢንግላንድ ቤልጅየም ፍራንስ ኤንድ ጀርመኒ ስቴትስ ዌር ኢሮፒያን ካንትሪስ ዳት ቢካም ኢንዱስትሪያላይዝ። ከኢንግላንድ ቀጥሎ ማለት ነው ቤልጅየም፣ ፈረንሳይ እንዲሁም ጀርመን ማለት ነው ከኢንግላንድ በመቀጠል ኢንዱስትሪያላይዝ የሆኑ ወይም ደግሞ በጣም ኢንዱስትሪ የተስፋፋባቸው ነበሩ የሌሎቹ ኢሮፒያን ካንትሪዎች ማለት ከኢንግላንድ በመቀጠል። ፎሎዊንግ ዘ ኢንዱስትሪያል ሪቮሉሽን ኒው ሶርስ ኦፍ ኢነርጂ ኤንድ ፓወር ፓርቲኩላርሊ ኮል ኤንድ ስቲም ሪፕሌስድ ዊንድ ኤንድ ዋተር ፓወርስ። ይህም ማለት ነው ኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪ አብዮትን መምጣት መከሰትን ተከትሎ ማለት ነው አዲስ የሆነ የሶርስ ኦፍ ኢነርጂ ወይም ደግሞ የጉልበት ወይም የኃይል ምንጭ የተገኘ ሲሆን የሶርስ ኦፍ ፓወር የኃይል ምንጭ የተገኘ ሲሆን ይህም ኮልን እና ስቲምን የሚተካ ነበር። ይህም የድንጋይ ከሰልን እና እንፋሎትን የሚተካ ሲሆን ይህም ሪፕሌስድ ባይ ዊንድ ኤንድ ዋተር ፓወርስ በተለያዩ ኮልን እና ስቲምን የሚተካ ሳይሆን ዊንድን እና ዋተር ፓወርን ሪፕሌስድ ያደረገ የተካ ሲሆን እነዚህም የድንጋይ ከሰልና ስቲም ወይም ደግሞ እንፋሎት ነበሩ። the factory system was created to replace the domestic system in which individual workers used hand tools or simple machinery to fabricate goods in their own homes or workshop attached to their homes. ይህም የፋክተሪ ሲስተም ወይም ደግሞ የፋብሪካ ስርዓት ማለት ነው የዶሜስቲክ ሲስተሙን ወይም ደግሞ በቤት ውስጥ የሚከናወነውን ስርዓት ሪፕሌስድ ያደረገ ወይም ደግሞ የተካ ሲሆን ይህም ዶሜስቲክ ሲስተም የነበረው ኢንዲቪጁዋል ወርከሮች ወይም የተለያዩ የግለሰብ ሰራተኞች ማለት ነው በቤታቸው ውስጥ በመሆን የተለያዩ ጥሬ እቃዎችን ፋብሪኬት ጉድ የተለያዩ ሲምፕል ማሽነሪ በመጠቀም በቤታቸው ውስጥ ወይም በወርክሾፓቸው ውስጥ ማለት ነው የሚሰሩት የተለያዩ ወይም ጉዶችን የተለያዩ ጥሬ እቃዎችን ለማምረት የሚጠቀሙበትን ሜተድ ሪፕሌስ ያደረገ ነበር። ኢንዱስትሪያላይዜሽን ፕሮሞት the development of new socio-economic classes especially the proletariat and the bourgeoisie። የኢንዱስትሪያላይዜሽን ወይም የኢንዱስትሪ መስፋፋትን ማለት ነው አዲስ የሆነ የሶሻል ኢኮኖሚክ ክላስን ወይም ደግሞ አዲስ የሆነ የኢኮኖሚ ዘር ክፍፍልን በማህበረሰብ ደረጃ ማለት ነው የፈጠረ ሲሆን ይህም ፕሮሌታሪያት ሰራተኞችና ቦርጆዚስ በጣም ባለሀብቶች በመባል ነበር። During the early modern period, Europeans built a transatlantic economy in which the slave trade and slavery played a key role. በሞደርን ፔሪድም በዘመናዊ ጊዜ ማለት ነው ኢሮፓያኖች የትራንስአትላንቲክ ኢኮኖሚን ወይም ደግሞ የትራንስአትላንቲክ የኢኮኖሚን ገንብተው ቢውልት አድርገው ነበር። ይህም ማለት ነው ስሌቭ ትሬድ እና ስሌቨሪ ወይም ደግሞ የባሪያ ንግድና ባርነት ማለት ነው ፕሌይድ ኪ ሮል ዋና የሆነ ቁልፍ የሆነ ሚና የሚጫወት ነበር። ትራንስአትላንቲክ ስሌቭ ትሬድ ራሱ የሚል ለብቻው የራሱ የሆነ ቶፒክ ራሱ አለው። ሞደርን ኢንዱስትሪያል ካፒታሊዝም አሮስ ፍሮም 18th century ትራንስአትላንቲክ ኮሜርስ። ዘመናዊ የሆነውም የኢንዱስትሪያል ካፒታሊዝም ማለት ነው አሮስ ያደረገው የበቀለው ወይም ደግሞ የመጣው ማደግ የጀመረው ከ18th century ከ18ኛው ክፍለ ዘመን ጀምሮ ሲሆን ይህም በትራንስአትላንቲክ ኮሜርስ ወይም ደግሞ ንግድ ምክንያት ነው። Europeans made a large amount of money through their network of colonies and sugar, cotton and tobacco plantation. አውሮፓውያንም ማለት ነው በጣም ብዙ የሆነ ገንዘብን በጣም አካብተው ነበር ወይም ደግሞ ገንዘብን አግኝተው ማግኘት ችለው ነበር በተለያዩ በኮሎኒያቸው አማካኝነት ማለት ነው በፈጠሩት የተለያዩ የስኳር፣ የኮተን፣ የጥጥ እንዲሁም የቶባኮ ወይም ደግሞ የሲጋራ ፕላንቴሽኖችን ያንን መሰረት በማድረግ እነዚህን የተለያዩ ፕላንቴሽኖች መሰረት በማድረግ በጣም ብዙ የሆነ ገንዘብን ሜክ ማድረግ ችለው ነበር። This rich sometimes referred to as capitals were used to fund Europe's industrialization። እነዚህ ባለሀብቶችን ማለት ነው ሪፈርድ የሚደረጉት አንዳንድ ጊዜ ካፒታል በመባል ነበር። ይህም የአብዛኛውን የኢሮፕን ኢንዱስትሪያላይዜሽን ወይም ደግሞ የኢንዱስትሪን መስፋፋትን ማለት ነው ዩዝድ ቱ ፈንድ የሚያደርጉት ወይም በገንዘብ የሚረዱት ማለት ነው።
As a result, the transatlantic slave trade and plantation risks were important factors in the development of capitalism in Europe. በዚህ ምክንያት ማለት ነው የትራንስ አትላንቲክ የባሪያ ንግድ እና እንዲሁም እነዚህ ፕላንቴሽኖች የተለያዩ ትልልቅ የሆኑ ማሳዎች ማለት ነው ሪች በጣም በባለሀብቶቹ ኢምፖርታንት ፋክተር እንዲሆንላቸው አስቻለ። ዲቨሎፕመንት ኦፍ ካፒታሊዝም በአውሮፓ ላይ የነጻ ገበያ እንዲያድግ ማለት ነው። For example, the slave trade delivered tremendous reach to British port-owned towns such as Liverpool. ለምሳሌ ማለት ነው የስሌቭ ትሬድ ወይም ደግሞ የባሪያ ንግድ ማለት ነው ብዙ የሆኑ ባለሀብቶች እንዲገኙ በብሪቲሽ ፖርት አስችሎ ነበር። ይህም እንደ ሊቨርፑል አይነት በሚገኙ የብሪታንያ ወይም ደግሞ የኢንግላንድ ከተሞች ላይ እንዲኖሩ አስችሎ ነበር። ምክንያቱም በጣም ቺፕ የሆነ ሌበር ስለሆነ በቀላሉ ሌበሩን በመጠቀም ብዙ የሆነ ገንዘብን ማግኘት ስለሚቻል። ቴክስታይልስ while subsequently played a key part in the rise of the city of Manchester. ከዚህም በተጨማሪ የቴክስታይልስ ሚልስ ማለት ነው የተለያዩ የጨርቃጨርቅ ፋብሪካዎች ማለት ነው ይህንን ተከትሎ ትልቁን የሆነ ሚና የተጫወቱ ሲሆን ይህም እንደ ማንቸስተር አይነት ያሉ ከተሞች እንዲፈጠሩ እንዲያድጉ አስችለው ነበር። The means of production in the capitalist system are owned by a small group of wealthy individuals known as capitalists or bourgeoisie. ይህም በሚንስ ኦፍ ፕሮዳክሽን የማምረት ሂደቱ ማለት ነው ኦንድ የተደረገው በካፒታሊስት ሲስተም በነጻ ገበያ ስርዓት ሲሆን ይህም ማለት ነው በስሞል ግሩፕ ኦፍ ዌልዚ ኢንዲቪጁዋል ወይም ደግሞ በጣም ጥቂት በሆኑ ባለሀብት ግለሰቦች ነው። እነዚህም ባለሀብት ግለሰቦች ካፒታሊስት ወይም ደግሞ ቦርጆሲ ሲባሉ ነበር ማለት ነው። The proletariat receive wages for their labor. ፕሮሌታሪያት ወይም ደግሞ ሰራተኞቹ ዌጅ ወይም ደሞዛቸው ማለት ነው ላወጡት የጉልበት መጠን ይከፈላቸው ነበር። ፔድ ሪሲቭ ይቀበሉ ነበር ደሞዝ ማለት ነው። The creation of products and service in the capitalist economy is based on demand and supply or free commerce and competition as in the market economy. ይህም የተለያዩ ፕሮዳክቶች ክሬት የሚደረጉት ሰርቪሶች አገልግሎቶችም የሚቀርቡት በካፒታሊስት ኢኮኖሚ ላይ ቤዝድ የሚያደርገው የፍላጎትና የአቅርቦትን መሰረት በማድረግ ሲሆን ይህም ፍሪ ኮሜርስ እና ኮምፒቲሽን ወይም ደግሞ ነጻ ንግድንና እንዲሁም ውድድርን መሰረት ያደረገ ነበር በዚህም በማርኬት ኢኮኖሚ ውስጥ ማለት ነው። The government impose fewer restriction and interferes less. ገቨርንመንትም መንግስትም ማለት ነው ጥቂት የሚባሉ ሪስትሪክሽኖች ወይም ገዳቢዎችን የሚያስቀምጥ ኢምፖዝ የሚያደርግ ሲሆን ኢንተርፌር ለስ ጣልቃም አይገባም። ያን ያህልም ጣልቃ አይገባም። በጥቂት ብቻ ነው ጣልቃ የሚገባው። ኢንተርለስ ነው ማለት ነው። The capitalist economy differ from the socialist economy central planning structure which is also known as a command economy. የካፒታሊስት ኢኮኖሚ ማለት ነው ከሶሻሊስት ኢኮኖሚ ዲፈር ያደረገ ወይም ደግሞ የተለየ ሲሆን ይህም ማለት ነው ሴንትራል ፕላኒንግ ስትራክቸር ወይም ደግሞ የማዕከላዊ የእቅድ መዋቅርን የሚከተል ስለሆነ ነው። ይህም ኮማንድ ኢኮኖሚ በመባል በኢኮኖሚክስ ላይ ማለት ነው በ11 ክፍል እንዲሁም በ12 ላይ በሶሻል የምትቀጥሉ ከሆነ በኢኮኖሚክስ ላይ ትማሩታላችሁ። ኮማንድ እንዲሁም ደግሞ ካፒታሊስት በሚለው ማለት ነው እና ይህም ኮማንድ ኢኮኖሚ በመባል ይታወቃል። ሴንትራል ፕላኒንግ ስትራክቸር የሚከተል በደርግ ጊዜ ኢትዮጵያ ራሱ የምትከተለው ኮማንድ ኢኮኖሚ ነበር። ሙሉ በሙሉ በመንግስት ቁጥጥር ውስጥ ያለ ማለት ነው። ኮማንድ ኢኮኖሚ is one of which is the government is in charge of the economy. ኮማንድ ኢኮኖሚ የምንለው ጎቨርንመንቱ ኢንቻርጅ የሚሆንበት በኢኮኖሚ ውስጥ ዋና ሚና የሚጫወትበት ቻርጅ የሚያደርግበት የኢኮኖሚ ስርዓት ነው። It is also an economy in which the government controls the volume of production, their distribution and prices. ከዛም በተጨማሪ ገቨርንመንት ወይም መንግስት ማለት ነው የሚያመርቱትን መጠን ፕሮዳክሽን ቮሊዩሙ ማለት ነው ከዛም በተጨማሪ ስርጭቱንና ዋጋውን የሚቆጣጠር ነው የሚሆነው በኮማንድ ኢኮኖሚ። በካፒታሊስት ኢኮኖሚ ደግሞ የዚህ ኦፖዚት ተቃራኒ ነው። ገቨርንመንት ኢንተርፌር የሚያደርገው ለስ ሲሆን በጥቂቱ ነው። ሁሉም ደግሞ በዲማንድ እና ሰፕላይ የሚንቀሳቀስ ነው የሚሆነው። ዳዘር እዚህ ጋር የምንመለከተው ቻርት 1.1 ሲሆን የፊቸርስ ኦፍ ካፒታሊዝምን የሚያሳየን ነው የሚሆነው። ይህም ሰሙ ፊቸርስ ኦፍ ካፒታሊዝም ሲሆን የመጀመሪያው ፕራይቬት ፕሮፐርቲ ወይም ደግሞ የግል የሆነ ባለሀብትነት አለ። ኮምፒቲሽን ውድድር፣ ትልቅ የሆነ ውድድር አለ በዲማንድና ሰፕላይ ላይ መሰረት ያደረገ ስለሆነ። ማርኬት ፕራይስ ዲተርማይንድ ባይ ሰፕላይ ኤንድ ዲማንድ፣ የገበያ ዋጋ ደግሞ የሚወሰነው በአቅርቦትና በፍላጎትና በአቅርቦት
ላይ መሰረት ያደረገ ነው። ፕሮፊት ሞቲቭ ወይም ደግሞ ትርፍን መሰረት ያደረገ ነው። ለትርፍ ነው ማንኛውም በካፒታሊዝም ውስጥ ያለ ማንኛውም ሰው የሚለፋው ትርፍ ለማግኘት ወይም ደግሞ ፕሮፊት ለማግኘት ነው። ከዛም በተጨማሪ ሌላኛው ፊቸርስ ማለት ነው ኖ ኦር ለስ ገቨርንመንት ኢንተርፌራንስ ወይም ምንም ላይገባ ይችላል ወይም ደግሞ በጥቂቱ የገቨርንመንት ኢንተርፌራንስ ወይም ደግሞ የመንግስት ጣልቃ ገብነት ያለው ነው። In countries like Germany and Italy, industrialization was linked to the mass militarization and nationalism, which ultimately led to World War I. በጀርመን እና እንዲሁም ደግሞ በጣሊያን ባሉ ሀገራት ላይ ማለት ነው የኢንዱስትሪያላይዜሽን ወይም የኢንዱስትሪ አብዮት ከማስ ሚሊታራይዜሽን እና ናሽናሊዝም ጋር ወይም ደግሞ በአጠቃላይ ባለ በሀገራዊ በሆነ የትጥቅ ላይ ማለት ነው ወይም ደግሞ በወታደራዊ አቅም ትልቅ ደረጃ መድረስ ላይ የሚገናኝ ወይም ደግሞ ሊንክድ ያደረገ ነበር። ይህም ማለት ነው አልቲሜትሊ በዋናነት ወደ መጀመሪያ ዓለም ጦርነት እንዲመራ ችሎ አድርጎ ነበር። Then these countries felt that they had to build up colonial empires in order to compete with the long-time colonial powers such as Great Britain and France. እነዚህም ካንትሪዎች ማለት ነው ቢልድ አፕ ኮሎኒያል ኢምፓየሮችን ወይም ደግሞ የተለያዩ የቅኝ ግዛት ኢምፓየሮችን የገነቡ ሲሆን ይህም ከተለያዩ ሎንግ ታይም ኮሎኒያል ፓወሮች ከነበሩት ከብሪቴን እና ከፍራንስ ጋር ለመወዳደር ወይም ኮምፒት ለማድረግ ነበር። በዚሁ ላይ ማለት ነው የሌላኛው ርዕሳችን ሜን ቶፒካችን የሚሆነው 1.2 ሲሆን ይህም ፊቸርስ ኦፍ ናሽናሊዝም ኤንድ ፎርሜሽን ኦፍ ኔሽን ስቴት ነው። የናሽናሊዝም ፊቸር የካፒታሊዝምን አይተናል። አሁን ደግሞ የናሽናሊዝም የተለያዩ ፊቸሮች ባህሪያትንና እንዲሁም ደግሞ የተለያዩ ኔሽን ስቴቶች የተመሰረቱበትን ሁኔታ በዚህ ሜን ቶፒክ ላይ እናያለን። Several great movements that occurred before the 19th century helped the growth of nationalist sentiment. በጣም ብዙ የሆኑ ማለት ነው ግሬት ሙቭመንቶች የተለያዩ እንቅስቃሴዎች ከ19ኛው ክፍለ ዘመን በፊት የተከሰቱ ኦከርድ ያደረጉ ማለት ነው የናሽናሊስት ሴንታይመንት ወይም ደግሞ የሀገር ፍቅር ስሜት የሀገር ፍቅር መውደድ ስሜት ግሮዝ እንዲያደርግ በተለይ በኢሮፕ ላይ ነው እንደነገርኳችሁ በዌስት በምዕራባውያኑ ማለት ነው እንዲያድግ ግሮዝ እንዲያደርግ ሄልፕ አድርጎ ወይም ደግሞ ረድቶ ነበር። This include the Renaissance, the Protestant Revolution and the expansion of commerce. ይህም ማለት ነው የሚያካትተው ሬኔሳንስን የተለያየ በኢሮፕ ላይ የተከሰተ የተለያዩ የትምህርትና የተለያዩ የኤዱኬሽን ማለት ነው ሬኔሳንስ ወይም ሪቮሉሽን ነበር። ይህም ሬኔሳንስ ይባላል። ፕሮቴስታንት ሪቮሉሽን የፕሮቴስታንቶች አብዮትንና እንዲሁም የኤክስፓንሽን ኦፍ ኮመርስ የንግድ መስፋፋት የሚያካትት የሚይዝ ነው። The Renaissance with its development of national language and its literature helped to bring about a national self-consciousness. በዚህም ሬኔሳንስ ማለት ነው ናሽናል ላንጉጅ ዲቨሎፕ እንዲያደርግ ወይም ደግሞ በዛ ቦታ ላይ ያለ በናሽናል አጠቃላይ የሆነ ዋና ቋንቋ ማለት ነው ዲቨሎፕመንት እንዲያድግ ያስቻለ ሲሆን ከዛም በተጨማሪ ኢትስ ሊትሬቸር የተለያዩ የስነ ጽሁፍ እውነቶች እንዲያድጉ አስችሎ ነበር። በዚህም ሰልፍ ኮንሰሽነስ ላይ ወይም ደግሞ ራስን ማንነትን በማወቅ ደረጃ ማለት ነው ትልቅ አስተዋጽኦ በማድረግ ወይም ደግሞ የረዳ ሄልፕ ያደረገ ነበር የሬኔሳንስ። ከዛ በተጨማሪ የፕሮቴስታንት ሪቮሉሽን ደግሞ ፕሮቴስታንት ሪቮሉሽን broke out religious unity of Europe and ended the supremacy of the Pope. የፕሮቴስታንት አብዮት ደግሞ ማለት ነው የሪሊጂየስ ዩኒቲ በአውሮፓ ላይ የሃይማኖት አንድነት ዩኒቲን የፈጠረ ሲሆን ይህም ያበቃው ማለት ነው በሱፐርማሲ ኦፍ ዘ ፖፕ ወይም ደግሞ በፖፑ የካቶሊክ ፖፕ ነው ባይ ዘ ዌይ በፖፑ የበላይነት ያበቃ ነበር። ትሬድ ኤንድ ኮሎኒስ ብሮት ኢን ዌልዝ ኤንድ ሄልፐር ቱ ቢልድ ኤ ስትሮንግ ስቴት። ከዛም በተጨማሪ ንግድና የተለያዩ ቀኝ ግዛት ማለት ነው ኢሮፖች በጣም ባለሀብትና እንዲሁም ደግሞ ስትሮንግ የሆነ ስቴት ወይም ደግሞ ብርቱ የሆነ መንግስት እንዲገነቡ አስችሏቸው ነበር። Nationalism is a feeling of belonging and loyalty that causes people to think of themselves as a nation. ናሽናሊዝም የምንለው ፊሊንግ ኦፍ ቢሎንግነስ የመካተት ፊሊንግ ስሜት ሲሆን ወይም ደግሞ የታማኒነት ስሜት ሲሆን ይህም ስሜት ማለት ነው አንድ ህዝብ ሊሆን ይችላል፣ አንድ ማህበረሰብ ሊሆን ይችላል።
ራሱን እንደ ኔሽን እንደ ሀገር በሚያስብበት ራሱን ቲንክ በሚያደርግ ሰዓት ዘምሰልቭስ አስ ኤ ኔሽን እኛ ሀገር ነን ብሎ በሚያስብ ሰዓት የሚፈጠር ነው። ኢት ኢዝ ዘ ሴንስ ኦፍ ቢሎንግነስ ኦር ፊሊንግ ፕራውድ ኦፍ ዩር ኦን ካንትሪ። ከዚህም በተጨማሪ በገዛ ሀገር ወይም ደግሞ በራስ ሀገር ማለት ነው የመኩራትና የመካተት ሴንስ ወይም ደግሞ ስሜት ነው። ፕራውድ የማድረግ የመኩራት ማለት ነው በራስ ሀገር። ኢት ካምስ ዊዝ ኤ ፊሊንግ ዳት ሜክስ ፒፕል ሰፖርት ዴር ኔሽን ኤንድ ገቨርንመንት ኢን ኤቭሪ አክቲቪቲ ዳት ሺ ኦር ሂ ቹዝስ ቱ ኢንጌጅ ኢን። ይህም ማለት ነው የሚከተለውም ማለት ነው እነዚህ ፒፕሎች ወይም ህዝቦች ማለት ናሽናሊዝም ያላቸው የገዛ ሀገራቸው ወይም ደግሞ ለገዛ መንግስታቸው ኤቭሪ አክቲቪቲ በማንኛውም ግልጋሎት ሊሆን ይችላል በማንኛውም ስራ ላይ የመካተት ወይም ደግሞ ሰፖርት የማድረግ የመርዳት ማለት ነው። ይህንን የመርዳት ሚክስ የሚያደርገው ለመርዳት መንግስታችን ለመርዳት በዛ ሀገር ላይ ያለውን ለመርዳት በማንኛውም ነገር ኢንጌጅ ሊያደርግ ይችላል በማንኛውም ነገር ሊሳተፍ ይችላል ማለት ነው። እሷ ወይም እሱ በመረጠችው ላይ ኢንጌጅ ሊያደርጉ ይችላሉ። ነገር ግን ለዛ የፈለጉትን ነገር ማድረግ የሚይዝ የሚያካትት ነው። ይህም ፊሊንግ ወይም ደግሞ ስሜት ነው ማለት ነው። The first few years after the Napoleonic era were called the time of reaction, when those empires wanted to return the old borders. የመጀመሪያው ማለት ነው ፊው ይርሶች ጥቂት የነበሩት አመታት ከናፖሊዮኒክ ኢራ ባይ ዘ ዌይ ናፖሊዮኒክ ቦናፖርቴ ይባላል። ኢሮፕን አብዛኛውን የኢሮፕን ክፍል ገዝቶ ነበር ማለት ነው እና ከሱ ጊዜ በኋላ ማለት ነው የመጣው ታይም ኦፍ ሪያክሽን የሚባል ሲሆን ይህም ታይም ኦፍ ሪያክሽን ማለት ነው አብዛኞቹ ፓወር ላይ የነበሩት በዛ ጊዜ የነበሩት ገዢዎች ኦልድ ኦርደራቸውን ወይም ደግሞ የጥንት የነበረውን የድንበራቸውን ለመመለስ የፈለጉበት ታይም ነበር። ዲስ ዌር ኮንሰርቫቲቭስ ሁ ኦፖዝድ ቼንጅስ። ነገር ግን ኮንሰርቫቲቮች ነበር ወግ አጥባቂዎች ማለት ነው ይህንን ለውጥ የተቃወሙ ወይም ኦፖዝ ያደረጉ። ለምሳሌ እንደ ብሪቴን፣ ራሽያ፣ ፕራሽያ እና ኦስትሪያ ድሪው the treaty of Vienna in 1855 with the objective of to reverse all the changes that were brought about in Europe during the region of Napoleonic wars and restore the monarchies. እንደ ብሪታንያ እንደ ኢንግላንድ ማለት ነው እንደ ራሽያ እንደ ፕራሽያ እና እንደ አውስትራሊያ ትሪቲ ኦፍ ቬና የቬና ትሪቲ በአውስትራሊያ ላይ ማለት ነው የተወሰነ ነው። ቬና ትሪቲን ያስቀመጡ ሲሆን በ1815 ይህም የሪቨርስ ቼንጁን በናፖሊክ ዋር ምክንያት በናፖሊዮን ጦርነት ምክንያት የመጣውን የኦርደር መበላሸት ማለት ነው ድጋሚ በመለወጥ ድጋሚ በማምጣት የድሮውን በመመለስ ወደ ሞናርቻቸውን ወይም ደግሞ ንጉሳዊ ስርዓታቸውን ሪስቶር አድርገው ነበር። on the other hand በሌላ በኩል ደግሞ there were revolutionaries who spread the idea of nationalism and opposed conservatism። በሌላ መልኩ ደግሞ ማለት ነው የተለያዩ አብዮተኞች የነበሩ ሲሆን እነዚህም አብዮተኞች ናሽናሊዝም አይዲያን ወይም ደግሞ ሀሳብን ያስፋፉ ስፕሬድ ያደረጉ ሲሆን ኮንዘርቫቲቮችን ወይም ደግሞ ወግ አጥባቂዎችንም ኦፖዝ ያደረጉ የተቃወሙ ነበሩ። ፋክተርስ ኮንትሪቢዩቲንግ ቱ ናሽናሊስት ሴንታይመንት ለናሽናሊስት ሴንታይመንት ስሜት ማለት ነው አጠቃላይ ለሆነ ለሀገር ፍቅር ስሜት የሚያደርግ ፋክተሮች ኮንትሪቢዩት የሚያደርጉ በዚህ ላይ የተዘረዘሩ ሲሆን የመጀመሪያው በኢኮኖሚ ዘርፍ ኮንሰርን ፎር ስታንዳርድ ኦፍ ሊቪንግ ጥሩ የሆነ የህይወት ኑሮ እንዲኖር በማስቻል ረገድ ኢኮኖሚክ አንዱ አስተዋጽኦ ነው በናሽናሊስት ሴንታይመንት። ሂስቶሪካል ላይ ደግሞ አታችመንት ውስጥ ሎንግ ስታንዲንግ ኮንዲሽን ኤንድ ፕራክቲስ በታሪካዊ ሂደት ደግሞ ከተለያዩ በጣም ለረጅም ጊዜ ከቆዩ ሁኔታዎችና ፕራክቲሶች ድርጊቶች ጋር የሚገናኝ ነው። ከዛም በተጨማሪ በጂኦግራፊክ አፊሊዬሽን ዊዝ ፓርቲኩላር ቴሪቶሪ ትክክለኛ የሆነ ድንበርን በማካሄድ ደረጃ በጂኦግራፊክ ደረጃ ናሽናሊስት ሴንታይመንት ፋክተር አለው ማለት ነው። ጂኦግራፊክ ደረጃ ፋክተር አለው ማለት ነው። ሌላኛው ሶሻል ማህበራዊ ሲሆን ይህም ኮንሰርን ፎር ግሩፕ ቫሊዩስ ካልቸር ከስተም ላንጉጅ ትራዲሽን የተለያዩ በማህበራዊ ደረጃ ማለት ነው የተለያዩ የግሩፕ ቫሊዩ እሴቶች ማለት ነው ባህሎች ከስተም ወጎች የተለያዩ ላንጉጅ ትራዲሽን ወይም የቋንቋ ትራዲሽኖች ማለት ነው የሚይዝ ነው የሚሆነው። በፖለቲካል ዲዛይር ሌላኛው ፋክተር ሲሆን ይህም ዲዛይር ፎር ፖለቲካል ፓወር ኦር አውቶኖሚ ለተለያየ ለግዛትና እንዲሁም ደግሞ ለፖለቲካል ፓወር ወይም ለፖለቲካዊ ኃይል ማለት ነው ያለው ዲዛይር ወይም ፍላጎት ሌላኛው ናሽናሊስት ሴንታይመንት ኮንትሪቢዩት የሚያደርግ ፋክተር ነው ማለት ነው። that's all about today's lesson። የዛሬው ሌሰን ይህን የሚመስል ሲሆን ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ።